እንደሚታወቀው መራዊ በጠና ታማ ወደ ሆስፒታል ሄዳለች። ሆስፒታልስ ምን አይነት መልስ ሰጣቸው፣ እንደዚሁም የሆስፒታል ቆይታዋ ምን ይመስል ነበረ የሚለውን ከነ ውጤቱ ይዤላችሁ መጥቻለሁኝ። ቪዲዮውን በመሀል አስገባላችኋለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እንደሚታወቀው እንግዲህ ካሳለፍነው ፓርት ላይ መጨረሻ ዙር አካባቢ መራዊ በጠና ታማ ወደ ሆስፒታል ሄዳ ነበረ። እንደሚታወቀው የመራዊ ህመም አዲስ ድንገተኛ ህመም አይደለም። የልብ ኬዝ የልብ ታማሚ ነች። ካሳለፍናቸውን ፓርቶች ላይ ብዙ ጊዜ ስለዚህ ህመሟ ስለምትናገር የመራዊ ህመም ለተመልካች ግልጽ ነው። እናም ይህኑ ተከትሎ እንግዲህ ሰሞኑን በጣም ኦቨር ታማ ነበረ። ኢቭን ቤት ውስጥ መዋል እስከሚጨንቃት ድረስ ከቤታቸውም ደግሞ እዛ ብሄድ ይሻለኛል እነ ጽናት ጋር ልሄድ በማለትም እነሱ ጋር ሄዳ እዛም ተኝታ ነበረ የዋለችው። አንዳንዴ ህመሟን በተለይ ደግሞ ናሆም እንዲያይባት እንድትደናገጥ አትፈልግም ነበር እና በቻለችው አቅም ወደ ክሩቤል ክፍል በመግባት እረፍት ለማድረግ ሞክራ ነበረ። እንደዚሁም ደግሞ ምናልባትም ህመሙ ይቀንስልኛል በማለትም ለራሷ ጊዜ ሰጥታ ክፍላስ ውስጥ ብቻዋን ውላ ነበረ። ነገር ግን እስካሁን ከተኛሽ ከዚህ በላይ መተኛት የለብሽም በማለት እንግዲህ በክሩቤልና በናሆም ሀሳብ ከክፍል ወደ ሳሎን ቤት እንድትመጣ ተደርጋ ነበረ። ሳሎን ቤትም በወቅቱ እየተጫወቱ ነበረ ሁላቸውም ተሰባስበው። ነገር ግን መራዊ በጣም ህመሟ እየተባባሰ ስለመጣ እንደ አጋጣሚ ሰው ለመሸኘት እነ ክሩቤል ወጣ ብለው ነበረ። እንደዚሁም ጽናት ወደ ኪትችን ገብታ ነበር። በዛን ወቅት ብቻዋን ነበረች ሳሎን እና በጣም ስላመማት እንግዲህ ሶፋ ላይ ወድቃ ነው ያገኘዋት። የሚገርመው ነገር ግን ክሩቤል ከናሆምና ክሩቤል ውጭ ነበሩና ቅዱስና ክሩቤል ውጭ ቆመው ለማውራት ፈልገው ሳለ ነገር ግን ናሆም ወደ ውስጥ ብንገባ ይሻላል መራዊ ብቻዋን ናት በማለት ወደ ውስጥ አንዳንዴ የሆነ ነገር ውስጣችንን እንትን ይለናልና እንግዲህ ናሆም ነው እየሮጠ በመሄድ ወደ ሳሎን ቤት ሄዶ መራዊትን ለማየት ሲሞክር እሷ ወድቃ ነበረ። አጋጣሚ ተኝታ ነበር የመሰለው። መራዊ እያለ እሷን የጠራት ሲጠጋ እንዳመማትና መልስ እንደማትሰጠውም ሲያረጋግጥ እንግዲህ እነ ቅዱስን እነ ክሩቤልን በድምፁን ከፍ አድርጎ በመጣራት እነሱ መጥተው እንዲያግዙትና ለአምቡላንስ እንዲደውሉ ከዛም በኋላ ወደ ሆስፒታል እንዲሄዱ ተደርጓል። የሆስፒታል ቆይታዋና ምርመራዋ ምን ይመስል ነበር የሚለውን ይዘንላችሁ እንመጣለን። በሆስፒታል ቆይታቸው በተለይ የናሆም ጓደኞች በጣም በቻሉት አቅም እየተሯሯጡ ነው። በተለይ ደግሞ የታዘዘላት መድኃኒት ማንኛውም ፋርማሲ የሚገኝ ስላልሆነ ሁላቸውም በየቦታው ሲፈልጉ ነበረ። በነ ቅዱስም በሌላ አቅጣጫ እንደዚሁም እነ ክብሮምን በሌላ አቅጣጫ ፋርማሲ ለፋርማሲ መድኃኒት ቤት ለመድኃኒት ቤት ሲሯሯጡ ነበረ። እናንተም እንዳያችሁት እና እንግዲህ የመራዊ ህመም ከጊዜ ወደ ጊዜ እየተባባሰባት ነው የመጣው። በተለይ ደግሞ የናሆም ቤተሰቦች ልጅ እንድትወልዱልን እንፈልጋለን የሚለው ሀሳብ ብዙ ጊዜ እረፍት የነሳት ይመስላል ለመራዊ። ወይም ደግሞ የኔን ታማሚነት ለምን ለቤተሰቦቹ አልነገራቸውም የሚል ሀሳብ ብዙ ጊዜ በተደጋጋሚ ይመጣል። በተለይ ደግሞ መራዊ አሁን ብዙ ወደነ ጽናት ቤት መሄድና ከነሱ ጋር ጊዜ ማሳለፍ ይሻላታል እንጂ ብቻዋን ከሆነች ይሄና ይሄ ብቻ ነው የሚያሳስባት። ለምን የኔን ታማሚነት ለቤተሰቡ አልነገራቸውም የሚለው ነገር በጣም ያሳስባታል። የነገራቸው ቀንም ደግሞ ምን አይነት መልስ እንደሚሰጡት እርግጠኛ ስለሆነ ነው የማይነግራቸው። ምናልባትም
እኔን የሚጎዳኝ መልስም ሊመልሱ ይችላሉ በማለት እሷ ራሷን ብዙ ጊዜ ታጨናንቅ ነበረ። ነገር ግን ሁሌም ከጽናት ጋር በመሆን ይሄን ነገር ስታወራ ጽናት ደግሞ ምንም ቢፈጠር እኛ ካንቺ ጎን ነን በማለት ነበረ ናሆምም ሆነ ጽናት ጥሩና መልካም የሚባል መልስ ነበር የሚመልሱላት። በነገራችን ላይ ቅዱስ ወደ እነ ክሩቤል ቤት እንግዲህ በቅርብ ነው የመጣው። አንዳንዴ በጣም የሚገርም ታሪክ ያለው ይመስላል ቅዱስ። ጽናት በቻለችው አቅም ክሩቤል ከአለበት የሀዘን ስሜት እንዲወጣ በቻለችው አቅም እየሞከረች ነው። እንደሚታወቀው የክሩቤልም አባት ወደ ስራቸው ተመልሰዋል። ወደ ስራቸው ከተመለሱ በኋላም ደግሞ አቀባበል አድርገውላቸው ነበር የስራ ባልደረቦቹ። እናም ስለ አቀባበሉ ለክሩቤል ሲነግረው ሁሉም ነገር ህይወት ይቀጥላል፣ እናትህ የምትፈልገውን አይነት ክሩቤል ነው መሆን ያለብህ፣ ካለህበት የሀዘን ስሜት በመውጣት ወደፊትህን ለመኖር ሞክር፣ ምክንያቱም እናትህም የምትፈልገው ይህን ስለሆነ በማለት ክሩቤልን ለማጽናናትና ወደ ራሱ እንዲመለስ እያደረገች ነው። ከአሁን በፊት ከቅዱስ ጋር የተገናኙበት አጋጣሚና አሁን ያለበት ሁኔታ በጣም ልዩነት አለው። ምክንያቱም ከቅዱስ ጋር በተገናኙ ጊዜ ራሱን ጠልቶ ራሱን ለማጥፋት ሆን ብሎ መኪና ፊት ለፊት ቆሞ ነበረ ክሩቤልና ቅዱስ የተገናኙት። ከዛም በኋላ ቅዱስ ከመንገዱ አንስቶ ወደ ሆነ ካፌ በመውሰድ መጠጥ ከጠጡ በኋላ አንዳንድ ነገሮችን ከተነጋገሩም በኋላ ወደ ቤቱ መልሶ አምጥቶት ነበረ። ከጊዜ ወደ ጊዜ በሂደትና በስልት ክሩቤል ራሱን እንዲወድ ወደ ራሱ እንዲመለስ፣ እንደዚሁም ደግሞ ቅዱስ አንተ ባታውቅ ነው እንጂ እኔ ያሳለፍኳቸውን ነገሮች ብታውቅ አንተ ራስህን አትጣላም ነበር በማለት ሁሌም ያጽናናዋል። ይሄ ንግግሩ የቅዱስ ንግግር ምንድን ነው? ከአንተ የበለጠ ብዙ ክፉ የሚባሉ ቀናቶችን አልፍ ያለሁ ለማለት ፈልጎ ነው። ምክንያቱም አንተ የምትወደውን ሰው ማጣት ምን ማለት እንደሆነ አይገባህም በማለት ሲናገር በነበረ ጊዜ አዎ ማንም አይረዳውም ምናምን በማለት ሲመልስ ክሩቤል አንተ በማንኪያ ነው የቀመስከው፣ እኔ ግን በአካፋ ነው የበላሁት በማለት ቅዱስ መልስ ሰጥቶ ነበረ። ይህ ማለት ካሳለፈው የህይወት ታሪክ ላይ ከግል የህይወት ታሪኩ ላይ በጣም ከባድ የሚባል የማንኪያና የአካፋ ያክል ልዩነት ያለው የክሩቤል ጉዳት እንደ ማንኪያ፣ የቅዱስ ያሳለፈው ታሪክ ደግሞ እንደ አካፋ ትልቅ። ይሄ እንግዲህ ቁሱን እዚህ ጋር የተጠቀምንበት ነገር ምንድን ነው? የጉዳታቸውን ትልቅነትና የጉዳታቸውን መጠን ለማወቅ ነው። በውጭ ሀገር ኑሮዋን ያደረገችው የሰናይት እህት እንደ አጋጣሚ ስልክ ደውላ ነበረ ለሰናይት ደውላ ሁለታቸው እየተነጋገሩ ሳለም በአጋጣሚ የነ ጽናትን ስም አንስታ ነበረ። እነማን ናቸው ጽናት? ሰው ተዋወቅሽ ማለት ነው በማለትም እህቷ ስትጠይቃት አዎ እዚሁ ጓደኞቼ ናቸው በማለት ስትመልስላት የሰናይት እህትም ቃል አስገብታታለች። ሰናይትን ምን ብላ ነበር ቃል ያስገባቻት? ማንንም ሰው አምነሽ ሰው አትቅረቢ በማለት ነበረ። በእህትሽ በእኔ በምትወጅኝ እህትሽ ስም መማል አለብሽ፣ ማንንም አምነሽ ላለመቅረብ በማለት ቃል አስገብታታለች። ለእህቷ ቃል ከገባች ወደዚህ ሰናይት ለነመራዊ የምታሳየው ለነጽናት የምታሳየው አክት ለነጽናት ግራ አጋብቷቸው ጠይቀዋት ነበረ። ይህን ላደርግ የተገደድኩት እንደዚህ ብዬ ለእህቴ ቃል ስለገባሁ ነው፣ አትቀየሙኝም ብዬ ተስፋ አደርጋለሁ በማለትም አስረድታቸዋለች። ምንም ብኮን እኮ እህትሽ ናት፣ በምንም አንቀየምም፣ እሷም ላንቺ በማሰብ ነው በማለት እነሱም ጥሩ የሚባል መልስ ሰጥተዋታል። ነገር ግን ሰናይት የእህቷን ቃል እሺ ብላ ብታከብርም ከጓደኞቿ ግን ለመራቅ አልቻለችም።
ቢሆንም በፍቅር ላለመሸነፍ እየተግደረደረች ነው። ሰናይት በቅርቡ በፍቅር ትሸነፋለች። ምክንያቱም ፍቅር ኃያል ነው። አስበንበት አቅደንበት የምናመጣውም የምናስወግደውም ነገር አይደለም እና እንደሚታወቀው በተለይ ሰናይትና ክብሮም በጣም እየተግባቡ ከኮሰረቱ ታሪክ ጀምሮ እየተግባቡ የመጡ ጥንዶች ይመስሉኛል። ወደፊት እንግዲህ ማንንም የማይፈራው ፍቅር በእነሱ ላይ የሚያንሳፍፍ ይመስለኛል። ለመራዊትም ፈጣሪ መድኃኒትሽን ይግጠመሽ እያልን የዛሬ ቆይታችን እዚህ ላይ እናጠናቅቃለን። በቪዲዮ ላይ ማንኛውንም አስተያየት መስጠት ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ